ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሐሙስ መረጃዎችን እናልፋለን። በመጀመሪያም ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእናቱ ዮሐንስ ቦያሌው የክስ መዝገብ ዛሬ የአቃቢ ሕግ ምስክር ሆኖ ድምጽ ከርቀት በማይክሮፎን ችሎት ላይም ተሰማ። በእናቱ ዮሐንስ ቦያሌው ክስ መዝገብ ይፈራል። የአቃቢ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማሪ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማትም በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሲሉም ጠቅላይ ፍርድ ቤቱ የስር ፍርድ ቤቱንም ብይን አጽንቶ ዛሬ ይኸው የአቃቢ ሕግ ምስክርም ተሰምቷል። ቀደም ሲል በነበር የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎት ውስጥም ጊዜያዊ መጋረጃ ይዘረጋል። ሁለት ተከራካሪ ወገኖችም በቀጥታ ጥያቄ እንዲጠይቁም ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል በእናቶ እስክንድር ነጋ በተከሰሱበት ወቅትም በግልጽም ተግባራዊ ተደርጎ እንደነበረም ይታወሳል። በእናቱ ዮሐንስ ቦያሌው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቢ ሕግ ምስክር እንደዚህ ቀደሙ በችሎት መጋረጃ ተዘግቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥም በማይክሮፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ኤአይ ሊሆን ይችላል በሚልም የተቃወሙ ሲሆኑ ተከሳሾቹ አክለውም ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉንስ እየሰጠ እንደሆነም አይታወቅም። ቃለ መሃላ አስፈጽሟል ወይ ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይ ሲሉም ይጠይቃሉ። የችሎቱ ዳኞችም ተከሳሾች አቤቱታን በመስማትም አንድ የችሎት ዳኛ ተነስተው የአቃቢ ሕግ ምስክር ቃሉንም ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙንም አረጋግጠው በአንድ ላይም እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉንም እንዲሰጥ ተደርጓል። መሰረት ሚዲያ የአቃቢ ሕግም በእናቱ ዮሐንስ ቦያሌውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቢ ሕግ ቢሮ ውስጥም ተቀምጦ ቃል መስጠቱንም አረጋግጧል። አቃቢ ሕግ ከ17 በላይ ምስክሮችን ያሰማ ሲሆንም ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። በዛሬው ዕለትም የቀረበው ምስክርም የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሆን አይሆን የታወቀ ነገርም የለም። በፌዴራል ከፍተኛ ፍርድ ቤት ልደታ የህግ መንግስትና የጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእናቱ ዮሐንስ ቦያሌውና በእናቱ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደና የአዲስ አበባ ምክር ቤት አባል እና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገር እና መርጌታ በላይም አዳሙ ይገኙበታል። ወደ ቀጣይ መረጃ ስናልፍም በወር $2000 ከሻዕቢያ የሚከፈለው የአማራ ክልል ከፍተኛ የቢሮ ኃላፊ ነበረ። አሁን ክፍያው አድጎለት ሊሆን ይችላል። በአማራ ክልል ያለው ግጭትም በድርድር እንዳይፈታ የማይፈልጉ ተካፋይ አመራሮች አሉ። ይህንን መንግስት በሚያጣራበት መልኩ ያጣራ፣ እኛ በማስረጃ እናግዛለን ሲልም ካፒቴን ማስረሻ ሰጤ ለኤንቢሲ ቴሌቪዥንም ቀርቦም የተናገረው ቃለ ምልልስ ነው። ወደ ቀጣይ መረጃ ስናልፍም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌደራል መንግስት ጋር ለመወያየትም አዲስ አበባ ገቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከመቀሌ ተነስተው አዲስ አበባ ገብተዋል። ፕሬዝዳንት ከፌደራል መንግስት ጋር ለሚደረገው ውይይት ልኡካኑ ቡድኑን እየመሩ አዲስ አበባ ማቅናታቸው የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው ከሰዓት በኋላ በይፋዊ ማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌደራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳ ሆነ ሌተናል ጀነራል ታደሰ ወረደ የሚያገኛቸውን የፌደራል መንግስት የሥራ ኃላፊዎች ማንነት አልጠቀሰም። ጉብኝቱን የሚያከናውነው በትግራይ ለ2 ዓመት ያህልም የዘለቀው ጦርነትን ያበቃበት የፕሪቶሪያ ሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም የሰሜን ኢትዮጵያ ያለው ፖለቲካዊ የጸጥታ ሁኔታ አሁን እርግጠኝነት በጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመሩም እና የክልሉ
ጊዜያዊ አስተዳደርም መመስረትን ጨምሮ ዋና ዋና ተነሳሽነቶችን በዝርዝር ቢያስቀምጥም የእነዚህን ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል በምዕራብ ትግራይ እስካሁንም እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ በኢፌዴሪ መከላከያ ሰራዊት ውጭ ሌሎች የታጠቁ ኃይሎች መኖሩን አሁን ድረስ ምላሽ ከሚሹ ዋና ዋና ጉዳዮች መካከልም ይጠቀሳሉ። ወደ ቀጣይ መረጃ ስናልፍም የጋምቤላ ከተማ የፖሊስ አዛዥ መገደልና እየተባባሰ ያለው የክልሉ አለመረጋጋት። ባለፉት ተከታታይ ቀናት በጋምቤላ ክልል በተፈጸሙ ጥቃቶች የጋምቤላ ከተማ የፖሊስ አዛዥን ጨምሮ ሌሎች ሰዎች መገደላቸውን የክልሉ ከፍተኛ ባለስልጣናት ለቢቢሲም ተናገሩ። ካለፉት ሳምንት ወዲህ በዋና ከተማዋ ጋምቤላና በክልሉ የተለያዩ አካባቢዎች ውስጥ በሚፈጸሙ ጥሰቶችም የተነሳ አለመረጋጋት መፈጠሩም ነዋሪዎቹ ገልጸዋል። የክልሉ ባለስልጣናትም ሆነ ነዋሪዎች ማንነታቸው በውል ያልገለጿቸው ታጣቂዎች በፈጸሟቸው ጥቃቶች የጸጥታ አባላትና ሰላማዊ ሰዎች መገደላቸው እንዲሁም የነዋሪዎች የዕለት ከዕለት መደበኛ እንቅስቃሴ መስተጓጎሉን ቢቢሲ ያነጋገራቸው ነዋሪዎችም ገልጸዋል። የክልሉ ዋና ከተማ ፖሊስ አዛዥ በተፈጸመባቸው ጥቃት ሕይወታቸው ማለፉንም የክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡመድና ምክትላቸው ዶክተር ጋትሉአክ ሮንም ለቢቢሲ አረጋግጠዋል። ይህንንም ተከትሎ በጋምቤላ ክልል ጋምቤላ ከተማ ታህሳስ 8 ከረፋዱ ጀምሮ ተኩስ ይሰማ እንደነበርም ነዋሪዎች ምስክርነታቸውን ለቢቢሲ የሰጡ ሲሆኑም በሰዎች ላይ ጉዳት መድረሱንም መስማታቸው ተገልጿል። የጋምቤላ ክልል አስተዳደር ሮብ ምሽት ባወጣው መግለጫ የክልሉ ህዝብም ሰላም እንቅልፍ የሚነሳቸውና ግጭት የሰው ሞት የሚያስደስታቸው ያላቸው በስም ያልጠቀሳቸው ኃይሎች ከሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል በማለትም የተከሰተውን ሁኔታም ገልጾታል። ጨምሮም እነዚህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትንና አመራርን ኢላማ በማድረግ የተለያዩ ሙከራዎችን ማድረጋቸውንም ገልጿል። መግለጫው የከተማ ፖሊስ አዛዥ ግድያን ባይጠቅስም የጸጥታ አካላትና አመራር በማለት በፖሊሶችና በአዛዦች ላይ የተፈጸመ ግድያም አመልክቷል። እንዲሁም አመሻሽ ላይ ቢቢሲ ያነጋገራቸው ምክትላቸው ዶክተር ጋትሉአክ በፖሊስ አዛዥ ላይ ግድያ መፈጸሙንና ጥቃት ፈጻሚዎቹ ለመያዝም የጸጥታ ኃይል ክትትል እያደረገ መሆኑን አመልክተዋል። ከዚሁ የከተማ ፖሊስ አዛዥ ግድያ ጋር በተያያዘ ድርጊቱን ፈጽሟል በሚልም የተጠረጠሩ አንድ የፖሊስ ባልደረባም እንደሆኑም ተነግሯል። በተፈጸመው ጥቃት ተጠርጣሪው በጥቆማ የመጡትም ፖሊስ ናቸው ያሉትም ጋትሉአክ እስካሁን ድረስ በቁጥጥር ስር የዋለ አለመኖሩንም ተናግረዋል። ምክትል ርዕሰ መስተዳድር ጥቃት ፈጻሚዎቹ በቡድን መጠው ነው ጥቃት ያደረሱት በማለት ከግጭቱና ከጥቃቱ ጋር በተያያዘ የሚጠረጠሩ የክልል የጸጥታ ኃይል አባላትም የታጠቁትን የጦር መሳሪያ እንዲያስረክቡ መደረጉንም አመልክተዋል። በጋምቤላ ክልል የተከሰተው አለመረጋጋት ቀናትን ያስቆጠረ ሲሆን በሌላ ጥቃትም አንድ የባንክ ስራ አስኪያጅ እንደተገደሉና በግድያው ተጠርጥሮም የተያዘው የፖሊስ ባልደረባ እንደሆነ ምክትል ርዕሰ መስተዳድሩ ተናግረዋል። የባንክ ስራ አስኪያጅ በተገደሉበት ዕለትም በአቦል ከተማ ወደ ጋምቤላ ከተማ ሲጓዝ በነበረ አንድ የወረዳ ፒክአፕ መኪናና አምቡላንስ ላይም ጥቃት መፈጸሙ ተገልጿል። በጥቃቱ ወደ 4 ሰዎች ተገድለዋል፣ የቆሰሉም አሉ። ከዚያ በፊትም መኪና ላይም ጥቃት ተፈጽሟል። መንገድ ላይ ወደ 3 መኪና ላይ ጥቃትም ደርሷል ብለዋል። በሁለት ተሽከርካሪዎች ላይ ጥቃት በመፈጸም የተጠረጠሩ 2 ሰዎችም በቁጥጥር ስር መዋላቸው ተገልጿል። የጋምቤላ ከተማ ፖሊስ አዛዥ ግድያ የተፈጸመ በክልሉ የተለያዩ አካባቢዎች ለቀናት የዘለቁ ጥቃቶች ከተፈጸሙና የባንክ ስራ አስኪያጁ ከተገደሉ ከቀናት በኋላ መሆኑም ተረጋግጧል። እነዚህ ጥቃቶች መፈጸማቸው ትላንት ሮብ ወጣቶች ተነስተውም እንደነበረ በመጥቀስም ብሔር መሰረት ያደረገ ጥቃት እንደመፈጸሙም አብራርተዋል። ግጭቱ ተነስቶ ወደ ብዙ አካባቢዎች ተስፋፍቷል ያሉት ምክትል ርዕሰ መስተዳድሩ በተለያዩ ማህበረሰቦች ላይ ጥቃት ተፈጽሞ ጉዳት ደርሷል ብለዋል። ነገር ግን በሰውና በንብረት ላይ የደረሰው ጉዳት ባለመጣራቱ መረጃው እንደሌላቸውም ገልጸዋል። ይህ የክልሉ ሰላም እየፈተነ ያለው ጥቃት የተፈጸመው በማን እንደሆነም የተጠየቁት ጋትሉአክም ጥቃት አድራሾቹ በተደራጀ ሁኔታ የሚንቀሳቀሱ አለመሆናቸውንም ተናግረዋል። ሆኖም ግን በመጣው ዕለት ደስ ያላላቸው ገልጸውላቸዋል። አንዳንዶችም ከአሜሪካ ገንዘብ የሚላክላቸው ተራ ሰዎች ናቸውም ብለዋል። ለጥቃቱ ተጠያቂ የሆኑ አካላት ከታጣቂዎች ጋርም በውስጥ በተቀናጀ መንገድ የሚገናኙ ከሆነ አናውቅም ሲሉ አክለው ተናግረዋል። በያዝነው ዓመት በሙሉ በትንንሽ ችግር ነበር ያሉት
ምክትል ርዕሰ መስተዳድሩ የዚህ ሳምንት በአጠቃላይና በተለይም ሮብ ዕለት ያጋጠመው በጣም የከፋ ሆኗል ሲሉም ለቢቢሲ ገልጸዋል። ይህንን በተመሳሳይ የሚፈጸም ጥቃት ማስቆም ያልተቻለ ጥቃት አራሾቹ የተደራጀና በአንድ የተወሰኑ አካባቢ ላይ ያሉ አለመሆናቸውና በህብረተሰቡ ውስጥ የሚገኙ በመሆናቸው መሆኑንም እንደ ምክንያት ጠቅሰዋል። የጋምቤላ ክልል ሮብ ምሽት በወጣው መግለጫም ተጠርጣሪዎቹ አድኖ በመያዝም ላይ እንደሆነና በርካቶች በቁጥጥር ስር መዋላቸውን ተመላክቷል። በተጨማሪም የጸጥታ ኃይል አባላት ውጭ የትኛውም አይነት የጦር መሳሪያ ይዞ በሚገኝና በሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላትም አስፈላጊውን እርምጃ የሚወስደው መሆኑንም አስጠንቅቀዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።